በዚህ መልኩ ማለት ነው ናሂ ለሄሉ መልስ ሰጥቷታል ማለት ነው። ማለት አንዳንዴ ይከብዳል ይሆናል ያላችሁ ሳይሆን ሲቀር ይከብዳል፣ በጣም ይከብዳል። እንግዲህ ትላንትና ደግሞ የነበረው ፊሊንግ የነበረው እንትን በእለቱ ቀን ቪዲዮውን ሲያየው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁልኝ? ሰላማችሁ ትርፍ ይበል እያልኩ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እንግዲህ በሄሉና ናቲ ነው እንጂ ናሂና ናቲ ግን ይምታታብኛል ማለት ነው። በመጀመሪያ ሰብስክራይብ አድርጉ፣ ላይክ ሸር አድርጉኝ ማለት ነው የውድ ቤተሰቦች። እና ሲቀጥል የምንላቸው ነው ናሂ ትላንትና ብዙ ሰዎች እንግዲህ ኮሜንቱን እያያችሁት ነው። እዩት። ሄሉ አገባች፣ ምን ተሰማህ? ከስተሃል? ከሄሉ ስትለይ ነው ወይ? የሄሉ ፍቅር ነው ወይ? ብዙ ነው ሲባል የነበረው ማለት ነው። አይኖ ሊሰማው ይችላል፣ ምክንያቱም ይወዳታል፣ ሄሉን በጣም ይወዳታል፣ ያፈቅራታል። የሚዋደዱ ፍቅረኛሞች ነበሩ፣ የሚዋደዱ ሰዎች ነበሩ። ለብዙ ሰው ተምሳሌት የሚሆኑ ናቸው። ፍቅራቸው የሚያደርጉት ያው በካሜራ ነው ህይወታቸው። ከካሜራ ጀርባ ይዋደዳሉ ብዬ ነው የማስበው። ምክንያቱም ብዙ ጊዜ አይታችሁ ከሆነ ሄሉና ናቲ ከሄደ ጀምሮ ጓደኞቹ ብዙ ጊዜ ፕራንክ ሊያደርጉት ሞክረዋል። ሄሉ ሌላ ሰው ልታገባ ነው፣ አንተ የራስህን ህይወት ምራ ምናምን ብለው ብዙ ጊዜ ፕራንክ አድርገውታል። ግን እሱ በጣም ነው እንትን ያለው ማለት ነው። በጣም ይወዳታል፣ ያፈቅራታል። ግን አንዳንዴ ያው እግዚአብሔር አንዳንዴ እኔ ምን እንደተማርኩ ታውቂያለሽ? በሄሉና በእንትና በብዙ ሰው በሚሆነው ነገር እኮ ትማሩበታላችሁ። በቃ ሰው ያለው ሳይሆን ፈጣሪ ያለው ነው። ማርያምን ፈጣሪ ያለው ነው የሚሆነው ማለት ነው። ሰው ባለው ምንም ጭራሽ የሚሆን ነገር የለም። እኛ ባሰብነው መንገድ አይሆንም። ፈጣሪ ሲጨመርበትና ፈጣሪ ሲኖርበት ሲፈቅድ እህል ውሃችን ያለው ጋር ነው የምንኖረው። በእርግጥ ሄሉ ቀለበት አሰረች ማለት አብረው እንትን ካላቸው ናቲና ሄሉ እህል ውሃ ካላቸው አሁን የምትመለስበት ነገር ይኖራል። ግን ሌላው በጣም ግርም ያለ ሰው ለማለት ማለት ማታ ላይ ገብቶ ነበረ፣ ብዙ ላይ ያሰሩት ነበረ። ሄሉ ቀለበት አሰረ፣ ሚስት ከሷ ከተለየ ትወዳታለህ ወይ? ምን ተሰማህ? በጣም ብዙ የሚጻፉ ይኸውላችሁ፣ እንዲሁም ኮሜንቱን ማንበብ ትችላላችሁ ማለት ነው። እና እሱ ግን በሳቅ ነው እያሳለፈው። የሚገርመኝ ነገር ሳቅ እያለ ነው ሲያሳልፍ የነበረው። እንግዲህ እያያችሁ ነው ፊልሙን። ያው በፊት ላይ ከዚህ ከልጁ ጋር እንትን ስትል በሙዚቃ ምናምን ነው ያው እንዳያችሁት። በመጀመሪያው በዳዊት ጽጌ ሙዚቃ እስከ መጨረሻው እዛ ሄዳችሁ ሙዚቃውን ማዳመጥ ትችላላችሁ ማለት ነው። እኔ ኮፒራይት ስለሚያስይዘኝ ነው። እና በቃ ማለት በሳቅ ነው። ኢብን ገስት ላይ ያስገባን ምናምን እያሉት ነበረ። ገስት ላይ የሚያስገባበት ምክንያት ሊኖረው ይችላል። ምክንያቱም የኛ ልጆች በቁስል ላይ እንጨት ነው። ይወዳታል እኮ ግን ደግሞ እግዚአብሔር ካልፈቀደ ግዴታ ለእኔ ትሁን ብሎ ግግም የሚል ልጅ አይደለም። ቀንሰሃል ምናምን ለምትሉት ይወዳታል ሄሉን። ፍቅር ያከሳል። በነገራችን ላይ እኔ የምላችሁ ፍቅር ያከሳል ወይ ለምትሉ ብዙዎቻችሁ ለምትጠይቁ ጥያቄ ፍቅር ያከሳል። የምትወዱትን ሰው ማጣት ማለት በጣም ከባድ ነው። ለእኔ ይሆናል ህይወቴን ከሱ ጋር ቀጥላለሁ ብላችሁ ተስፋ አድርጋችሁ በጣም የምትወዱትን ሰው ማጣት ይከብዳል። ለሚያውቀው ሰው እኔ ስለ ራሴ ስለማቅ ማለት ነው። ያከሳል፣ ከሰውነት ጎዳና ያወጣችኋል። ብዙ ነገር ነው የምትሆኑት እና ብዙዎቹ ኮስተሃል፣ ከሄሉ ሚስት አገባች፣ ምን ተሰማ፣ አንተን ምናነ ከሌና ግባና ሳያት ምናምን የምትሉ ልጆች አላችሁ። ዝም ብሎ በስሜት የሚመራ ከሆነ መውደቂያው አያምርም። እና አንድ ሰው ደግሞ ለሚወደው ሰው ጥሩ ነገር ነው መመኘት ያለበት ማለት ነው። ማለት ያን ሰው ወደደው ማለት ግዴታ የኔ ትሁን ማለት አይደለም። ለዛ ሰው መጽዋዕትነት ከፍሎ የዛን ሰው ደስታ ማየትም ራሱ ያ ራሱ በመውደድ ደረጃ ይገለጻል ማለት ነው። አንዳንዴ የምትወዱትና የምታፈቅሩ ሰው የኔ ካልሆነ ብላችሁ ግግም አትበሉ። የእናንተም ባይሆንም ቢሆንም በቃ ከሆነ ሆነ ፈጣሪ ፍቀድልኝ ብላችሁ ፈጣሪ መጠየቅ ነው እንጂ ገና ካልሆነ ብላችሁ ለዛ ሰው መጥፎ ነገር የምትመኙ ከሆነ የኛስ መጨረሻ የኛስ አወዳደቅ ወዴት ይሄዳል? እንግዲህ ናሂ ብዙ ጊዜ በኮሜንቴው እያያችሁ ነው፣ እየተከታተለ ናሂ ሚስት አገባ፣ ሄሉ ቀለበት አሰረ እያሉ ብዙ ሴቶች ማለት ነው
እየጻፉለት ነበረ። ግን እሱ በፈገግታ በሳቅ ነው። እንደውም ምን ብሎ እንዳስቀየራቸው ታውቃላችሁ? ስራ ቦታ ሆኖ መሰለኝ የገባውና ምን ተሰማ ሲሉት እነዚህ ግን ነጮች ግን ሲባሉ ሰው ማዘዝ እና የራስ ስራ መሆኑን ማወቅ ታውቃለህ፣ ስራ እንደምትሰራው ያውቃሉ፣ ግን ማዘዝ ይወዳሉ። ምንድን ነው ተፈጥሯቸው? በጣም እንትን ያልኩት ነገር ምናምን አለ። በነገራችን ላይ ስደት ራሱ አንድ ትምህርት ቤት ነው። እግዚአብሔር ለተማረበት ሰው ብዙ ትምህርት ቤቶች ነው። ከዛ ሲቀጥል ደግሞ ናሂ እና ሄሉን ያለያያቸው እንደነገርኳቸው ሰው በህይወታችሁ ጣልቃ ካስገባችሁ በጣም ከባድ ነው። በጣም ከባድ ነው። በእርግጥ እግዚአብሔር ነው መጨረሻችንን እንትን የሚለው ህልኋችንን እንትን የሚለው የሚያውቀው። ግን ቢሆንም ደግሞ የራሳችንም እንትን ነው። ሄሉ ብዙ ጊዜ ቤተሰቦቿ አይታችሁ ከሆነ አግቢና ወግ ማድረግ አሳይን እያሏ ነው እናትና አባቷ። ግን የቤታቸው ሴት ልጅ እሷ ብቻ ናት። እኔ የራሴ የምለው አለ የምጠብቀው ጓደኛ ላይ ነበር ስትል የነበረው። ግን መጨረሻ ላይ እንደ ሰይጣን አንደኛው ጓደኛው እሱ በታሰረበት ሰዓት የራሱን ህይወት እየኖረ ነው፣ የራሱን ኑሮ እየኖረ ነው ምናምን ሲሏት ሄሉ አልሆነ ውስጥ እንዳልክ ምናምን ላረጋግሽ ነው ልመክርሽ ነው የመጣሁት ብሎ እንዳልክ ጋር ገባቸው። እንዳልክ ጋር በገባች ሰዓት ነው አሁን ነገር ክፍተት የተፈጠረው ማለት ነው ተናሂ ጋር። እሱም ታሰረ፣ መልስም እየሰጣት አልነበረም። እሷም ትዕግስት አታ እንደዛ ሆነ። በጣም ተጎድታለች። አልተጎዳችም ማለት አይደለም፣ ተጎድታለች። ግን አንዳንዴ ትዕግስት ቢኖረን መልካም ነው እላለሁ፣ ለበጎ ነው እላለሁ። ትዕግስት መኖሩ ለመልካም ነው። ለሁሉም ነገር በችኮላ ባንሮጥ ማለት ነው። ዞሮ ዞሮ ያማለይህም ፈጣሪ ያለው ነው የሚሆነው። እና ምን ልላችሁ ነው እንግዲህ እያያችሁ ነው። ያው ግማሽ ነው እንትን ያልኩት ከጀምሮ እስከሚጨረስ ድረስ አይታችሁ ከሆነ ሄሉ አገባች፣ ምን ተሰማ፣ ሄሉ ቀለበት አሰረች፣ ሚስትህን አጣት፣ ብዙ ነገር ነው የሚጽፉለት። ገስት ሁሉ አስገባን የሚሉ አሉ። እኔ አልፈልግም። በአሁኑ ሰዓት ገስት ማንንም መቀበል አልፈልግም። ጻፉ እያለ ያው ጽሁፋቸውን እያነበበ እየሳቀ ነበር ያለው። ያው በሳቅ ነው። ሰው ናችሁ እና እኮ እንኳን የምትወዱትን ሰው ስታጡ ይሰማል እኮ። አይሰማም ብላችሁ ይሰማል። ግን ደግሞ እግዚአብሔር ካልፈቀደ ምንም ማድረግ አትችሉም። ምንም ነገር ማድረግ አትችሉም። እና እግዚአብሔር ያለው ነው የሚሆነው። ስለ ሁሉም ነገር እግዚአብሔር የፈቀደው ነው። እሱ ደግሞ እንደ ሴት ልጅ ናት። ዝም የምንለው ምላሳሞቹ እኛ ሴቶች ነን። ወንዶች ብዙ ጊዜ ቢጎዱ ምንም ቢሉ በውስጣቸው ነው የሚያሳልፉት። ታውቃላችሁ አይደል? ህመማቸውን ሁለ ነገሩን እንትን የሚሉት በውስጣቸው ነው። እና ሴት ልጅ ናት ቀለብልብ። እና ናሂ ደግሞ ሄሉን ስለሚወዳት የሄሉን ደስታ የሄሉን ፍቅር ደስተኛ ሆና እንድትኖር ይፈልጋል ስለሚወዳት። እና አንዳንድ ጊዜ ለምትወዱት ሰው የኔ ካልሆነ ብላችሁ መጥፎ ነገር አትመኝም ወይ? ብዙዎቹ አሁን ግስት ላይ አስገባን እያሉ ነበር። ቢያስገባችሁ በቃ ስለ እሷ ነው የሚቆሰቁሱበት። ገብታችኋል አይደል? እንግዲህ በቁስል ላይ እንጨት መስደድ ነው ምናምን የሚባለው አባባል አለ። እና ለማንኛውም ግን ናሂ ያው ናሂ ላለው ወንድሟ ስምና ይምታታል። ናቲ እንግዲህ ሲጀምር ልጁ ቀለበት እንሰር ምናምን ሲባል ምናምን ነው በሙዚቃ በምናምን ገብታችሁ ማየት ትችላላችሁ፣ መልእክት ሲያስተላልፍላት። እሷን ግን ትከታተለዋለች፣ እሱም ይከታተላታል። ሰው ለማንኛውም የሄሉና የናቲ ነገር እንደ ቀልድ እንደዚህ ይሆናል ብለን ሳንጠብቀው በእንደዚህ አይነት ተቋይቷል። እሷም ሌላ ነሻላት። ግን ፈጣሪ ደግሞ እሱ የሚሳነ ነገር የለም። ይሄ ነው ማለት በህይወታችን ማለት አንፈልግም። እሱ እግዚአብሔር ህልኋላችሁ ተመልሳችሁ ትገናኛላችሁ ካላቸው ናቲና ሄሉ ይገናኛሉ። እግዚአብሔር ደግሞ የመጨረሻው ይሄ ነው ህልኋችሁ ካላቸው እግዚአብሔር በፈቀደው ነው የሚሆነው። የሰው ልጅ ጅማሯችን ቢሆን ምንም ቢሆን እንደምላችሁ ምንም ይሁን መጨረሻችን ሲያምር ነው። እና ተጀምሮ እስከሚጨረስ እንግዲህ ኮሜንቱን እያያችሁን ነው። እሱ በፈገግታ ነው ያሳለፈላችኋል ውዶቼ። ሰላማችሁ